መንፈስ ቅዱስ አሃዱ አምላክ አሜን። ክቡር ሊቀ ካህናት ቀሲስ ኢዮብ ወንድሙ የሶማሌ ክልል ጅጅጋ ሀገረ ስብከት ዋና ስራ አስኪያጅ፣ መጋቤ ምስጢር የኔታ አምደወርቅ በአዲስ አበባ ሀገረ ስብከት የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ዋና ኃላፊ፣ እንደዚሁ እዚህ ያላችሁ ሊቃውንት ቤተክርስቲያን፣ የአድባራትና የገዳማት አስተዳዳሪዎች፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ ሊቃውንት ቤተክርስቲያን፣ የአምደ ሃይማኖት ሰንበት ትምህርት ቤት ውድ ልጆቻችን ሁላችሁም በአምላካችን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? አረ እግዚአብሔር ይመስገን በሉ። እንደምን ዋላችሁ? እንደምን ሰነበታችሁ? ሰማይን የዘረጋ ምድርን የመሰረተ የሚታየውንና የማይታየውን ፈጠረ፣ ሳይገባን ወደ ቅድስና ስፍራው የጠራን፣ በቤተ መቅደሱም የሰበሰበን፣ ስሙን እንድንጠራ ድምፁን እንድንሰማ የፈቀደልን ቅዱስ አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ዕለት ዕለት ለምልጃው ለጥበቃው በእግዚአብሔር ፊት የሚቆም ገናናው መልአክ የሁላችን ጠባቂ የሁላችን አሳዳጊ ቅዱስ ሚካኤል በረከቱ በሁላችን ላይ ይደርብን። እንኳን ለገናናው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በጤና ሁላችሁም አደረሳችሁ። እንኳን ደረሳችሁ። የእግዚአብሔር ልጆች እግዚአብሔር ፍቃዱ ሆኖ ዛሬ በሶማሌ ጅጅጋ ሀገረ ስብከት የገናናውን መልአክ የቅዱስ ሚካኤል በዓል እያከበርን ነው። ዛሬ የነጻነት ቀን ነው። ዛሬ ወገኖቻችን እስራኤላውያን ቅድም በወንጌሉ እንደተማርነው 430 ዓመት ሙሉ በባርነት የነበሩትን በነጻነት የተሻገሩበት የእግዚአብሔርን ቸርነት የእግዚአብሔርን አዳኝነት የገናናውን መልአክ የቅዱስ ሚካኤል ጥበቃና አማላጅነትን እያሰብን ያከበርንበት ዕለት ነውና ይህን ሁሉ ስላደረገልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ማን ይመስገን? እስቲ በደንብ አድርጋችሁ አመስግኑት። ከዚህ በኋላ ግን ነገር የለም። እግዚአብሔር ከሁላችን ጋር ይሁን። ታላቁ አባታችን ኢያሱ በመጽሐፈ ኢያሱ ምዕራፍ 24 ቁጥር 15 ላይ እነሆ ግን የእግዚአብሔር ቃል ማስተላለፍ አስፈኩና ሰዓቱ ሄደ። ይበቃል አይደለ? ይብቃን አይደል? እንደው መልእክቱ ያው ወንጌሉ ስለተማር ማስተላለፍ አስፈኩና ግን ቅዳሴውም ፕሮግራም ስላለ ሕፃናት አሉ፣ ሽማግሌዎች አሉ፣ እንዲሁም እናቶች አባቶች አሏቸውና በዚሁ ቃን እንጨርስ። ይብቃን። እሺ በቃ ሌላ ጊዜ በማታም ክፍለ ጊዜ እንማራለን። እንዲሁም ደግሞ በነገውም ክፍለ ጊዜ በእሁድም ክፍለ ጊዜ እንማራለንና በዚህ እንቋጨው ይሄንን ትምህርት። ምክንያቱም ፀሐይ ላቆማቸዋል። ቅድም መጋቤ ምስጢር የኔታ አምደወርቅ በእውነት እንዲህ ግሩም በሆነ እንደው አንደበታች በሚጣፍጥ አንደበት የዕለቱን በዓል ብሉይ ኪዳን ዛሬ የተከናወነውን መልአኩ ቅዱስ ሚካኤል ያደረገውን የእግዚአብሔርን ቸርነት የእግዚአብሔርን ምሕረት አባታችን እንደው ዮሴፍ ወገኖቹን እንዴት በምን ምክንያት እንደታደገ ሰፋ አድርጎ የእግዚአብሔር ቃል ሲያስተምሩ የቆዩ አባታችን ናቸውና በእውነት ይገርማቸዋል። መጋቤ ምስጢር የኔታ አምደወርቅ በአዲስ አበባ ሀገረ ስብከት የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ኃላፊ ዛሬም ትናንትናም የነገም ፕሮግራማቸውን አጥፎ ነው የመጡ። እግዚአብሔር ምስክሬ ነው። ብፁዕ አባታችን አንድ እርሶ ካሉ አንተ ካልክ እኔ ሁሉም ፕሮግራሜን አጥፌ እመጣለሁ ብለው የነበራቸውን ፕሮግራም አጥፈው ነው ዛሬ ያ በበረሃ ሕዝብ ያለውን ማገልገል አለብኝ ብለው መጡና ክብር አይገባችሁ። በደንብ አድርጋችሁ አመስግኑ። እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ያድልልን። እንደዚሁም በእውነት በመምህር ዋሲዮን በአዳማ ናዝሬት ማለት ነው ደብረ ይጥራስ ቅዱስ ጊዮርጊስ ቤተክርስቲያን የስብከተ ወንጌል ኃላፊ ቀሲስ መምህር ዋሲዮን እሳቸውም እንዲሁ ይህ ቦታ ሀገሩንም ሰፈሩንም አያውቁትም። እሳቸውም ቅድም ፕሮግራሙን በመምራት ገንዘቡን በማሰባሰብ ትናንትናም በጉባኤው ሲያገለግሉን ነገም ዛሬም የሚያገለግሉ ልጃችን ናቸው። እዚህ ኢትዮጵያ ገጠሪቷ በየበረሃው በየገጠሪቷ እየሄዱ የሚያገለግሉ ከሀገር ውስጥም ከሀገር ውጭም የሚያገለግሉ ልጃችን ናቸው። በደንብ አድርጋቸው አመስግኑልን።
ያ ብቻም አይደለም። እንደዚሁ መላከ ፀሐይ ቀሲስ ቸርነት በመስቀል ዙናን መድኃኔዓለም አንድነት ገዳም ማለት ነው ጠቅላላ አገልግሎት ናቸው። እንደዚሁም እጅግ ዘምሮ የማያልቅበት ልጃችን ዘማሪ ዳንኤል እሱም እንዲሁም በመስቀል ዙናን ሊቀ ዲያቆን ሆኖ የሚያገለግሉ ልጆቻችን ናቸውና በእውነት አካባቢውን አውቁትም በመምጣታችን እጅግ ደስ ብሏቸው በአገልግሎታችን የሚያገለግሉ ውድ ልጆቻችን ናቸው። ግን ምስጋና ግን ይገባቸዋል። አምላካችን እግዚአብሔር ከሁላችን ጋር ይሁን። እንግዲህ መጋቢ ምስጢር የኔታ አምደወርቅ ደሴ ከሀገር ውስጥም ከሀገር ውጭም የነበራቸውን አገልግሎታቸውን አጥፈው የዛሬ 10 ዓመት ነበር መጥቼ ነበር። አሁን ደግሞ እንደው በእውነት እዚህ መጥተዋልና ሁላቸውንም እንኳን ወደ በረሃ ኮከብ ወደ ሆነችው እጅግ ሀገረ ስብከት ሶማሌ ሀገረ ስብከት እንኳን ሰላም መጣችሁ ብላችሁ አመስግኑልን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ስለ ልማቱ ሰፊውን ጊዜ ተወስዶ ተነግሯል። ምዕመናን ልጆቻችን በዚህ በምስራቁ በኩል አለው አሁን እኛ ቀደም ሲል መመሪያ እየሰጠን እየተከታተል የተጀመረው ህንፃ ማለት ነው ጂ+4 ላይ እንግዲህ 4 ወለል ፎቅ ማለት ነው። እሱ የተጀመረው የኔ ራዕይ አይደለም፣ የኔ አይደለም፣ የጳጳሱ፣ የሥራ አስኪያጁ፣ የሀገረ ስብከቱ፣ የደብሩ አይደለም። የሁላችሁም ራዕይ ነው፣ የሁላችሁም ሐሳብ ነው። ይሄ ቦታ ላይ ለዘመናት የነበረው እንደው ያው ቀደም ሲል የተቃጠሉ አብያተ ክርስቲያናት ወደ ነበሩበት ቦታ ተመለሱ እንጂ ብዙ ልማቶች ይቀሩን ነበር። አሁን ደግሞ እናንተን ተስፋ አድርገን የሁላችን አሻራ የሁላችን ሐሳብ ሆኖ ሁላችሁም እንድትተባበሩ ቅድም በእውነት ሰፊው ጊዜ ተወስዶ ገንዘብ በማውጣት ኢንጂነሮች አሉ፣ መሐንዲሶች አሉ፣ በእውቀታቸው በገንዘባቸው የሚያገለግሉ ልጆቻችን አሉና ሁላችሁም ደግሞ የበለጠ እንግዲህ 1425 ካሬ ሜትር ላይ ያረፈ ነው። እኛ ትንሽ ነገር አንጀምርም። 1425 ካሬ ሜትር ላይ ያረፈውን ነገ ሰፊ ሱቆች ይኖሩናል፣ ሰፊ ህንፃዎች ይኖሩናል። ስለዚህ ይሄን ሁላችሁም እንታገዙ በእግዚአብሔር ስም እናሳስባለን። እሺ በሉ። ይሄንን የልማት ኮሚቴ አደራ አቶ ሴፉ ገብረ ኪዳን ወልደ ኪዳን በክርስትና ስማቸውም ሴፈ ስላሴ ጠንካራ አባት የልማት ኮሚቴው ምክትል ሰብሳቢ በገንዘባቸው ቅድም 100 ሺህ ብር ከልጆቻቸው ጋር በመሆን ሰጥተዋል። ባለፈው ጊዜ ትዝ ይለኛል ሰኔ ሚካኤል ወደ 70 ሺህ ብር እዚያ ወደ መሬት ላይ ሲያስረክቡ አስራት በኩራታቸውን አምጥተው ሰጡ አይቻለሁኝና እንግዲህ ምክትል ሊቀመንበር ሆነው የልማት ኮሚቴው ማለት ነው አደራዎትን ቆመዋል። ይሄ ህንፃ እንዳስጀመራችሁ ሁሉ አዳራቸው በህዝብ ፊት በቃል ኪዳኑ ታቦት ፊት አዳራ ማለት ፈልጋለሁ። አመስግኑልን። ሌሎቹም በእውነት የልማት ኮሚቴ ሆነው የሚያገለግሉ ስማቸው ለጊዜ ሳላስኩ ነው እንደ ኢንጂነር ጌዲዮን ወጣት ምሹ እነ ሌሎቹም ስማቸውን በዚያውን ያልገለጽኳቸው ጠንካራ የሚሮጡ ደከመን ሰለቸን ሳይሉ በጉልበታቸው በሀብታቸው በገንዘባቸው የሚያገለግሉ በእውነት አዳራቸውን ልማት ኮሚቴዎቹን አዳራቸውን ማለት ፈልጋለሁ። አዳራ ሩቅ ሰማይ ሩቅ አደራ ጥብቅ እንደሚባለው ሁሉ ይህንን ባጭር ጊዜ ማለት እንደተጀመረ እኛ ይቻለው እዚህ ቦታ ላይ ጠንካራ ህዝብ አለ፣ ጠንካራ ካህናት አሉ፣ ጠንካራ ወጣቶች አሉ፣ ጠንካራ አዛውንት አሉ። ደከመን ሰለቸን ሳትሉ ይህን ሁሉ አውደ ምሕረት ያማረ በእናንተ ነውና አሁንም አቶ ሴፈ ስላሴ አደራ ማለት እፈልጋለሁ። ልማት ኮሚቴዎች አደራ ደከመን ሰለቸን ሳትሉ ስብከተ ጉባኤ እናቱ አበበ እናቱ ደመቀ ሌሎች ስብከተ ጉባኤ አባላት ከነሱ ጋር በመሆን እንግዲህ ይሄንን የተጀመረ ሁሉ በአጭር ጊዜ በመተባበር ቀና በመሆን እንደው በማገዝ ስብከተ ጉባኤውንም ልማት ኮሚቴውንም እናንተም ህዝቡንም አደራ ማለት ፈልጋለሁ። አምላካችን እግዚአብሔር ስሙ የተከበረ ይሁን። ያ ብቻም አይደለም፣ እዚህ ቦታ አለው እዚህ ጋር ነው ሐውልት ቦታ ሐውልት የነበረበት መቃብር ቦታ የነበረበት ያ ሁሉ በጉልበታቸው እያገዛቸው ከሁሉ ግን የሚደነቀው ባለፈው ተናገር ያለው እዚህ ቦታ በህይወት ያሉት ማለት ነው። እዚህ ቦታ ወገኖቻቸው፣ አያቶቻቸው፣ ወንድሞቻቸው ተቀበሩ። ይህንን ቦታ ለልማት እንፈልጋለን፣
ለጸሎት ቦታ ለክንደው ለወንጌል መማሪያ ለማስቀደሻ ቦታ ነው። እዚህ የነበረ ሐውልቱን አፍርሰን አጽሙን ሳናፈልስ ባለበት ሐውልቱ ይፍረስ፣ መቃብር ቦታ ይፍረስና በስርዓቱ ውስጥ ተካከል ብለን ስንጠይቃቸው ቀና ሳያጉረመርሙ ጠንካራ የሆኑ ልጆች ቤተክርስቲያኒቷ ለልማት ለማስቀደሻ እኛን የምናስቀድስበት የምናገለግልበት ብለው በቀናነት ያ ሁሉ ቦታ እዚህ ጋር ይጸዳ በእናንተ ቅንነትና እንደዚህ ሰዎች ልጆቻችንን በደንብ አድርጋችሁ አመስግኑልን። ያ ብቻም አይደለም። ቀደም ሲል ባለፈ እዚህ ቦታ መድረክ ላይ መመሪያ ሰጥተን በዚህ ዙሪያ ያለውን መቃብር ቦታ አይታችኋል። አላችሁ አይደል? አላችሁ? ጨርሻለሁ። መቃብር ቦታ የነበረውን መቃብር ቦታ ተዘግቶ ምንም አይሰራም። ስለዚህ በሮቻቸው መስኮታቸው ወደ አስባልቱ ዞሮ ለልማት ቢመጣ ልጆቻችን ቢነግዱበት ቢሰሩበት ጥሩ ነው በሚል መመሪያ ሰጥተን ያ ሁሉ ወደ 20 ሱቆች ማለት ነው እናንተ በአንድ ቀን በ21 ሱቆች ወደ 80 ሰዎች ጨረታ በመጫረት ያ ሁሉ ወደ ስራ ተገብቷል። ቀሪውም መቃብር ቤቶች አሉ። ልጆቻችን ግድ የላችሁ እኛ የምንላቸውን ስሙን መቃብር ቤት ዘግቶ ተመልከቱ። እዚህ ጋር እናንተ ያስቀልሳችሁ እየቆማችሁበት አጽም አለ ከስር የአያቶቻችን የወገኖቻችን የልጆቻችን መቃብር ነው ከስር ያለው ማለት ነው። አንዳንዶቹ አሁን ለምንድን ነው መቃብር ቤቱ የሚከፈት ለምንድን ነው ንግድ ቦታ የሚሆን? እናንተ ናችሁ የምትነግዱበት። ኦርቶዶክሳውያን ልጆች ናቸው። እናንተ ራሳችሁ ናቸው የምትጠቀሙበት ቤተክርስቲያን የምትጠቀምበትና ባለው ነገር ሁላችሁም ቀና ሆናችሁ ያ ሁሉ ወደ ልማት ወደ ገንዘብ የሚመጣበት አድርጋችሁ እናንተም ነገራችሁ የምታተርፉበት ህይወታችሁን ኑሯችሁን የምትመሩበት መሆን አለበትና ቀና በመሆን እሱን ማገዝ ያስፈልጋል። ክርስትና ቤቱ ውድ ልጃችን ወይዘሮ ሙሉ የሚባለው ባለፈ ጊዜ ጥር ላይ በእንዲሁ አይቻቸዋለሁ። እዚህ ቦታ ሆነው ያስጀመሩት አሁን አሜሪካ ያሉ ቤተሰቦቻቸው እዚህ ያሉ እዚህ ቦታ ላይ እትብታቸው ተቀበረ። እዚህ ቦታ ላይ ክርስትና የተነሱ በየክርስትና ስማቸው ወለተ መስቀል የዓለም ስማቸው ደግሞ ወይዘሮ ሙሉ የሚባሉ በሙሉ ቤተሰቦቻቸውን በአሜሪካ በማስተባበር እዚሁ ክርስትና ቤቱን ደውል ቤቱን ቀደም ሲል እዚህ ቦታ ሊሰራ ነበርና አሁን ደግሞ ይሄው ክርስትና ቤቱ በሮቹና መስኮቶች እንደዚሁ ደግሞ መብራቱ ነው የቀረ። ቀጣው ላይ ኮርኒስ ነው የቀረ። በቀጣው ላይ እሱን እንመርቃለን። እናት እንደው ምስጋና ግን አይገባቸው በደንብ አድርጋቸው አመስግኑ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻ ባለፈ ጊዜ ማለት የዛሬ ዓመት ታስታውሳላችሁ እዚሁ ደብር ላይ እዚሁ ቦታ ላይ በብፁዕ አቡነ አብርሃም የሚመራ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ሽልማቱን አዲስ ኪዳን በብር የተለበጠ ብፁዕ አቡነ አብርሃም ዋና ጠቅላይ ስራ አስኪያጅ ሆነው ተሸልመን ነበረ። በዘንድሮ ዓመት ደግሞ ሀገረ ስብከቱ ውጤታማ በመሆን ሞተር ሳይክል በየገጠሪቷ በየከተማው ሄደን የምናገለግልበት ሞተር ሳይክል በጠቅላይ ቤተ ክህነት ሽልማት ተሸልመናልና በእውነት እንደዚሁ እንድታመሰግኑን በእግዚአብሔር ስም እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። ለውድ ልጆቻችን አሁን የእግዚአብሔር ቃል ያልጠቀስኩት አሁን መጽሐፍ ቅዱስ መነሻ አድርጌ ያልተማማርነው ሰዓት ያው ስለደረሰ ነው። ሁላችሁም በዚህ ያላችሁ ወጣቶች፣ አባቶች፣ እህቶች ሁላችሁም ዛሬ የበረከት ቀን ነው። ዛሬ የነጻነት ቀን ነው። ሁላችሁም እችን ዕለት የበረከት ቀን የነጻነት ቀን እንደው አስቸኳይ ነገር ከሌለባችሁ በስተቀር በውስጥም በውጭ ሆናችሁ እንድታስቀድሱ በእግዚአብሔር ስም እናሳስባለን። እሺ በሉ። አሁን 3 ነገሮች ጠቦናል እዚህ ቦታ ላይ 3 ነገሮች። አንደኛ አውደ ምሕረቱ ጠቧል። አልጠበባችሁም? አሁን ይሄ ሁሉ ባለፈ ያደረግን መነሻ ነው። በውስጥ በጀርባ በኩል ትምህርት ቤት አለ፣ የአስኮላ ትምህርት ቤት ጊዜያዊ አድርገን ባለፈ የሚያደረግነው። በዚህ ጋር ያለው የቀደሙት መቃብር ቤቶችም አሉ፣ ዕቃ ቤቶችም አሉ። አውደ ምሕረቱ በዚህ ሰዓት ጠቧል። አንደኛ አውደ ምሕረቱ ጠቦናል። ሁለተኛ ደግሞ ቤተ መቅደሱ ጠቧል። እንግዲህ ቀጣው ምን ማድረግ እንዳለብን መጀመሪያ ህንጻውን እንጀምርና አሁን የጀመርነውን ህንጻ ሁለገቡን ህንጻ እንጨርስና ያን ጊዜ ደግሞ ከእናንተ ጋር የምንነጋገር ይሆናል። ቤተ መቅደሱ ጠቧል፣ አውደ ምሕረቱ ጠቧል። ሶስተኛ ግን ያው
ያው የጠበበ አይምሮ ግን የለንም። እግዚአብሔር ይመስገን። እግዚአብሔርን አመስግኑ። የጠበበ አይምሮ የጠበበ ሆድ የለንም። የመና ልጆቻችን ወደ ሰፊ ሆናችሁ አይምሯችን እንዲሰፋ ወዳችን እንዲሰፋ ባለው ነገር አኩራፊው መሆን የለብንም። እሺ በሉ። ሰው ሁሉ ብሶተኛ ሆኗል። ሰው ሁሉ ተሳዳቢ ሆኗል። ወጣቱ ተሳዳቢ ሆኗል። ኦርቶዶክስ ወንጌልን ስንማር አንሳደድም። ስድቡን እንተው፣ ማጉረምረሙን እንተው፣ ክፋቱን እንተው። ስላለፈው ነገር ንስሐ ገብተን ትተን አሁን ወደ ቤተ ክርስቲያን መምጣት ያስፈልጋል። ወደ ንስሐ መምጣት፣ ወደ ቅድስና ስፍራ መምጣት፣ ወደ እግዚአብሔር መምጣት፣ ወደ ራሳችን መመለስ፣ ወደ እግዚአብሔር መመለስ፣ ወደ ወንጌል መመለስ ያስፈልጋልና በመሳደብ፣ በአመፅ፣ በማጉረምረም፣ በክፋት፣ በተንኮል የሚሆን ነገር የለም። ችግር ካለ ለኛ ንገሩ። ችግር ካለ ለኛ አማክሩ። እኛ ከእናንተ የእናንተ ተላላኪዎች የእናንተ ታዛዦች ነንና ባለው ነገር ሁላችሁም ቀጣዩ ላይ ልብ ሰፊ ሆናችሁ ወንጌልን በመማር በማስቀደስ እምነታችሁን በማጽናት እንደ እግዚአብሔር መልካም ፈቃድ ተመላለሱ። እሺ በሉ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሽልማቱ በእውነት በአሁኑ ሰዓት የቀረበ ሽልማት አሁን ስራ አልጀመርንም። በእኔ እይታ በእኔ ሐሳብ ገና ስራ አልጀመርንም። ገና ልማት አልጀመርንም። ገና ብዙ የሚቀሩ ስራዎች አሉ። ስለዚህ ሽልማቱን ያው ቀደማችሁ እንግዲህ ያው በጸጋ ተቀብያለሁ። እንደኔ ግን ስራ አልሰራንም። ገና ብዙ መጨነቅ ስለ ቤተ ክርስቲያን ገና ብዙ መጨነቅ፣ ገና ብዙ መድከም፣ ገና ብዙ ውጣ ውረድ አለብንና ስለዚህ እናንተ ሽልማቱን ስበካ ጉባኤው ነው እንግዲህ እግዚአብሔር ይስጥልን ማለት እፈልጋለሁ። የመጨረሻ በዚህ ያለው ልማት እንዳለ ሆኖ በሀገረ ስብከቱ በቅድስት ኪዳነ ምሕረት 700 ምናምን ካሬ ሜትር ላይ ያረፈ አሁን ከዜሮ ተነስተን ምዕመናን ልጆቻችን ገንዘብ ኖሮን ሳይሆን ሀብት ኖሮን ሳይሆን ግራውንዱን ጨርሰን አሁን እስላኩን እየሞላን ያለ ነው። እኛም ቀጣው ላይ ታላላቅ ሰፋፊ ሱቆች ይኖሩናልና የሀገረ ስብከቱ 700 ወደ 40 ካሬ ሜትር ላይ ያረፈ ነው። እሱ ደግሞ G+5 ነው። ቀጣው ላይ እሱን ግራውንዱን ጨርሰን አንድ ፎቅን እያልን 3 እያልን 2 እያልን በዛው የምንሰራ ይሆናልና ስለዚህ የተቃጠለብን ጊዜ ሰፊ ነው። የከሰርንባቸው ጊዜ ሰፊ ነው። ባለመስራታችን፣ ባለማገልገላችን፣ ባለ ውጣ ውረድ እንደው ዝም ብለን ጊዜያችን በዚህ ልክ እንደው ባለመስራት ባለማገልገል ያሳለፍናቸው ጊዜ በእውነ በጣም ይቆጭኛልና በዚህ ቦታ ላይ እናንተን ይዘን መላኩን ይዘን እግዚአብሔርን ይዘን የበለጠ እንሰራለን ብዬ አምናለሁና እግዚአብሔር ከሁላችን ጋር ይሁን። መላከማዊ ቀሲስ ኢንጂነር ቀደም ስማቸውን አልጠቀስኩም። መላከማዊ ቀሲስ ኢንጂነር ዮሐንስ ንጋቱ እንግዲህ ገና እዚህ ቦታ ላይ ስንመድባቸው ገና ወጣት ናቸው፣ ኢንጂነር ናቸው፣ ቀሲስ ናቸው። ባለው ነገር ስለ ፕሮጀክቱ ስለ ምህንድስና ብንነግራቸው ይረዳሉ በሚል እሳቸውን እንግዲህ እኔ አላውቃቸውም። የእናንተው ልጅ ነው፣ እዚህ ያደጉ ናቸው፣ የእናንተው ልጅ ናቸው፣ የእናንተው ወገን ቤተሰብ ናቸው እና አሁን ደግሞ እኛ እዚሁ የው ልጃችን የሆኑ እሳቸው ደግሞ ቦታውን እየመሩ ነው። ልማት ኮሚቴውን የሚመሩ ሰበካ ጉባኤውን የሚመሩ ትልቅ ኃላፊነት አለባቸው። ስለዚህ ያለው ነገር መላከማዊ ቀሲስ ኢንጂነር ዮሐንስ ባለው ነገር እኛ ሌላ ሰው አናመጣ። ከየት እናመጣለን? መላኩ ቅዱስ ገብርኤል መላኩ ቅዱስ ሚካኤል እዚህ ቦታ ላይ አለቃ አይሆንም። ሁሉም ባለው ነገር ሰው ማገዝ ነው። በጥላቻ መንፈስ ሳይሆን ማገዝ፣ በጉልበት በእውቀት ማገዝ ያስፈልጋልና ስለዚህ ባለው ነገር ትናንትና ሌሎቹ ነበሩ፣ ዛሬ እኛ አለን፣ ነገ ደግሞ ሌሎቹ ይመጣሉ ይተካሉ ማለት ነው። እንደው እርስ በርስ መጋጨት፣ መጣላት፣ መጨቃጨቅ፣ ማጎረም ሳይሆን በልማቱም ቀና ሆናችሁ እንድታገለግሉ በእግዚአብሔር ስም አሳስባለሁ። ሀገረ ስብከቱን መክሰስ፣ ስራ አስኪያጁን መክሰስ፣ አለቃን መክሰስ፣ መሳደብ፣ ወጣቱን መሳደብ፣ ሰንበት ተማሪውን መሳደብ፣ ወጣቱን መሳደብ፣ አዛውንት ሽማግሌዎቹን መሳደብ፣ ባለስልጣናቱን መሳደብ በምንም ታምር አይቻልም። በስድብ ሌላ ጥላቻ እንጂ ምንም ነገር አናተርፍም። ኦርቶዶክስ አይሳደብም።
ወንጌልን ስንማር በዚህ ቦታ ላይ ቁጭ ብለን የእግዚአብሔር ቃል ስንማር ሰው እንደው ተሳዳቢ አልሆነም። ወደ ራሳችን ልቦና ተመልሰን የሚሳደቡትንም ልቦና ይስጣችሁ ብለን መጸለይ ያስፈልጋልና እዚህ ቦታ ላይ የእግዚአብሔር ቃል ብቻ ነው የሚነገር። እየሰማችሁ ነው። የእግዚአብሔር ቃል ብቻ። ስለ ፖለቲካ አይነገርም፣ ስለ ግለሰብ አይነገርም። ስለ እግዚአብሔር አዳኝነት፣ ስለ እግዚአብሔር አምላክነት፣ ስለ እግዚአብሔር ቤዛነት፣ ስለ ድንግል ማርያም ምልጃ፣ ስለ መላኩ ስለ ቅዱስ ሚካኤል ጥበቃ እንጂ ስለሌላ ነገር ይሄ አውደ ምሕረት ስትመጡ እናንተ በእግዚአብሔር ቃል መታከም አለባችሁ፣ መጠገን አለባቸውና ነገርን ተንኮልን ሳይሆን የእግዚአብሔር ቃል ብቻ መስማት አለባቸው። እኛ ብቻ የምንነግራቸው የእግዚአብሔር ቃል ሐሳብ መስማት ያስፈልጋል። እኔ ደስ ያለኝ በዚህ ቦታ ላይ መጋቤ ወንጌል መምህር ገዙ በእውነት ከመጡ ጊዜ ጀምሮ በአውደ ምሕረቱ በዚህ ቦታ ላይ በየጊዜው ብዙ መምህራኖች መጥተዋል፣ ብዙ ዘማሪዎች መጥተዋል። ስብከተ ወንጌሉ ተስፋፍተዋል። ኮሚቴዎች አሉ። በዚህ ሁኔታ በእውነት ሰንበት ትምህርት ቤቱም ጠንክሮ ነው ያለው። ወጣቶቹ ወደ ቤተክርስቲያን ተመልሳቸዋል። ስለዚህ ባለው ነገር በስብከተ ወንጌሉ ዙሪያ ያለው እጅግ ግሩም ነው። በምስራቁ በኩል የሰውን ሕንፃ ግንባታ እንገነባለን። በዚህ አውደ ምሕረት ደግሞ የሥላሴ ሕንፃ የሰው ልጅ ይታነጻል። ቀን ሆናችሁ የዋህ ሆናችሁ መልካም ሆናችሁ ቤተክርስቲያን እንድታገለግሉ በእግዚአብሔር አሳስባለሁ። እግዚአብሔር ከሁላችን ጋር ይሁን። ውድ ልጆቻችን በርቱ። እግዚአብሔር ሁላችሁንም ይባርካችሁ። እግዚአብሔር ሁላችሁንም ይጠብቃችሁ። እኔ በዚህ ቦታ ላይ በእውነት ሰፊ ቦታ ላይ እኔ ብዙ ቦታ አይቻለሁ። ቅድም አስራት በኩራታቸውን በፌስታል በጨርቅ በተለያየ ነገር አምጥተው 30 ሺህ ብር 40 ሺህ ብር 10 ሺህ ብር በዚህ ያለ ሁሉ ይሄ ተመራችኋል ማለት ነው። አሁን ወንጌል ገብቷቸዋል። አስራት በኩራታችሁን በማውጣት ገንዘባችሁን በማውጣት ጉልበታችሁን በማውጣት በሐሳባችሁ የምታገለግሉ ሁላችሁ እኔ ብዙ ሀገር አይቻለሁ። እናንተ በጣም ትለያላችሁና እግዚአብሔር ባርካችሁ። ስለራሳችሁ እግዚአብሔርን አመስግኑ። አሁንም በእውነት የሚወጣ የለም የሚገባ የለም። ቆማችሁ የእግዚአብሔር ቃል ፀሐይ ላይ ቆማችሁ የእግዚአብሔር ቃል የምትሰሙ የሰማችሁ ሁላችሁም አሁን ታከመናል ማለት ነው። በወንጌሉ ታከመናል፣ በወንጌሉ ተጠግነናል፣ በወንጌሉ ተጽናንተናል። አሁን ነፍሳችን አርፋለች። ስለዚህ የእግዚአብሔር ልጆች በቤታችሁም በመንደራችሁም በስራ ቦታችሁም ስለ እግዚአብሔር መነጋገር ያስፈልጋል። ስለ ወንጌል ብቻ መነጋገር ያስፈልጋል። ቤታችሁ የሰላም ቤት እንዲሆን አሁን በዚህ ሰዓት ታስተውላላችሁ፣ ታውቃላችሁ። እንኳን በዓልን ለማክበር በስጋት ያሉ በጭንቀት ያሉ ወገኖቻችን አሉ። የተሰዉ ወገኖቻችን አሉ። ደማቸው የፈሰሰ ወገኖቻችን አሉ። እዚህ ቦታ ደግሞ ሶማሌ አይደለም በቀን በጨለማ እንኳን ብንሄድ ኬት መጣ ምንድን የሚል የለም። ሰላም አካባቢ ነው፣ የሰፈራም ስፍራ ነውና ደስ አይላችሁ? ደስ አላላችሁ? በእውነት እግዚአብሔር አካባቢው ሰላም አድርጎ እግዚአብሔር ከሁላችን ጋር ይሁን። ሁላችሁም የሰላም ዘብ መሆን መጠበቅ የሰላም ባለቤት መሆን ያስፈልጋል። ሰላማችሁን መጠበቅ፣ ሃይማኖታችሁን መጠበቅ፣ ቤተክርስቲያናችሁን መጠበቅ፣ ራሳችሁን መጠበቅ፣ ልጆቻችሁን መጠበቅ፣ ትዳራችሁን መጠበቅ፣ ወገኖቻችሁን መጠበቅ፣ ቤተሰቦቻችሁን መጠበቅ ያስፈልጋልና ሁላችሁን ቤተክርስቲያን ስለ ሃይማኖታችን ስለ ሀገራችን ተጨንቀን ሰላማችንን ጠብቀን የበለጠ እንድናገለግል አምላካችን እግዚአብሔር ይርዳ። አባቶቻችንን እስራኤላውያን ነፃ ያወጣ እኛንም አምላካችን እግዚአብሔር ክፉን እንድንሻገር እግዚአብሔር ይርዳችሁ። በገንዘባችሁ በእውቀታችሁ አስራት በኩራታችሁን በማውጣት ያገለገላችሁ ሁላችሁንም ቸሩ አምላካችን እግዚአብሔር በረከተ ሥጋን በረከተ ነፍስን ያድላችሁ። እግዚአብሔር አምላክ ቤታችሁን በበረከት ይሙላላችሁ። ሰላሙን፣ ጤናውን፣ ጸጋውን፣ መግቦቱን ያብዛላችሁ። እግዚአብሔር አምላክ ትዳራችሁን ይባርክላችሁ።